ቆይ ምን አይነት ሰው ነሽ? እስከ ዛሬ እናቴ በህይወት እያለች ሞታለች አልሽኝ። ዛሬ ደግሞ አድራሻዋን አልነግርም ትኛለሽ? አሁን ወስድሽ አልችልም፣ ግን ነገሮች ዳጊ እንኳን መጣን። ብቻዬን ብታይ በጣም ደብሮኝ ነበር። እንዴ ብሌን አለች አይደል እንዴ? አንተ ደግሞ ምን እሷ እንደሰው ቆጥረሃል ነው? እቺ ገረድ ምን አስነክተው ነው ከኔ እሷን የመረጠው? አሁን ማንነት እኔ ያለው እሷ ማውራት አለበት? ጭራሽ ክፍል ውስጥ እንዳለው እኮ ረሱት። አንቺ ብሌን ያዘዝኩሽ ነገር ሰራሽ? የቱን ቃልዬ? ያንን ነው አሁን ነው ሄድሽ ስሪ። ቃልዬ ምንም አላዘዝሽኝ። አላዘዝኩሽም እንዴ? በቃ እሺ ለዳግም ሻፊለት። ሲጀመር እንዴት እስካሁን አታፊለትም? ቆይ አንቺ እንድትሰሪ እኔ ሁሌ ትእዛዝ ማስተላለፍ አለብኝ ማለት ነው? ቆይ አንድ ቀን እንኳን አስበሽ አሰሪ? ኧረ እኔ ሻይ አልፈልግም። ቪዲዮ ሲጀምሩ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራው ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል አሁን ላይ ብሌን ብዙ መከራዎችና ፈተናዎችን አሳልፋ ከእናቷ ጋር ልትገናኝ ሰዓቱ የደረሰ ይመስላል። እስካሁን ድረስ አቶ በኃይሉ እናትና ልጅን አለያይቶ ብዙ መከራና ችግሮችን ስቃዮች እንዲደርስባቸው በልጆች ላይ ካደረጉበት ጊዜ ጀምሮ እስካሁን እናቷን የማግኘት እድል አልነበራትም። ዛሬ ላይ ግን አንድ ፍንጭ የተገኘ ይመስላል። ምክንያቱም ደግሞ ከበኃይሉ ጋር አብሮ የሚሰራው እሱም የድሮ ቂም በቀል ስላለበት ዛሬ ላይ ያንን ፍላሽ ተማምኖ እነሱን እያስፈራራም ቢሆንም አሁን አሳዳጊ እናቷን ዛቻ እንዲሁም ደግሞ ሌላ ጥላቻም እያደረበት መጥቶ በመካከል ላይ ሳይሳካለት ቀርቷል። ዛሬ እሱ የተናገረው ንግግር ለብሌን አንድ እርምጃ መራመጃ፣ ለብሌን አሳዳጊ ደግሞ ትክክለኛውን መንገድ መሄጃ አሁን ወስነዋል። ውሳኔው አሁን ነው። ነጠላዋን ለብሳ ነበረ ከቤት የወጣችው የብሌን አሳዳጊ ሰላም። እንግዲህ የምትወደውን አረብ ሀገር እያለች የምትመገበውን ምግብ ለማብሰል ወደ ጓዳ ገብታለች። እሱንም ደግሞ ሩዝ በስጋ ነው። ይሄን አሰራር ደግሞ እናንተ አታውቁትም፣ ሩዝ በስጋ እንዲሁም ደግሞ በኩብዝ ይበላል በማለት እየነገረቻቸው ነበረ። አንድ የስልክ ጥሪ ለብሌን እናት ደርሷት ነበር። ይሄ የስልክ ጥሪ በጣም ከባድ ነበረ። ምክንያቱም ደግሞ እጅግ በጣም የሚሰቀጥጥ ወሬ ነበር የሰማችው የብሌን አሳዳጊ። ግን ደግሞ አይቀርላትም፣ ከባድ ቅጣት ትቀጫለሽ በማለት የወሰነው ውሳኔ አሁን ላይ ከብሌን ጋር አጣሏታል። ብሌን አሁን ላይ የተደወለላትን ስልክ ብድግ ታደርገዋለች። ሄሎ ማልበን ስትለው የደወለላትን ሰው እንደማታውቀውና ማንነቱም ምንም እንደማይሰራላት፣ ከዛም በኋላ ግን የነገራት ነገር እጅግ በጣም ያሳዝናል። ወላጅ እናትሽ የደበቀችሽን እውነት አልንገርሽ በማለት እንግዲህ ደጋግሞ ነግሯታል ማለት ነው። እናቷ የደበቀቻት ምንድን ነው? ወላጅ እናቷ እያለች የብሌን አሳዳጊ እናት ለምንድን ነው የደበቀቻት? የብሌን አሳዳጊ እናት አሁን ላይ ሁሉም ነገር ግራ ተጋብቶባታል። ምክንያቱም ደግሞ እሷ የደበቀችው ልጄን ከሚገሉብኝ ብላ ይህን ስላሰበች ነበረ። የወላጅ እናትሽ በህይወት እያለች አውቃ ነው እንደዚህ ብላ ነገረችሽ፣ ሙታለች ብላ ነገረችሽ፣ አስመሳይና ራስ ወዳድ ሴት ናት በማለት ጥላቻዋን እንዲያድርባት በማድረግ እሷም የያዘችውን ስልክ የሰማችውን ወሬ በመስማት ተደናግጣ ስልኩን ሳትዘጋ ወደ ታች ሸርተት ብላ ነበር የወረደችው። ወደ ወላጅ እናቷ አሳዳጊ እናቷ ዞር ብላም እውነትን ነው የተናገረው ነገር እውነት ነው እናቴ ሳትሞት ነው ሙታለች ብለሽ የነገርሽኝ በማለት ለእናቷ እንግዲህ ቅሬታዋን ስታቀርብ ነበር። ወላጅ እናቷን በጥብቅ እየፈለገቻት ያለችው ብሌን አሁን ላይ በጣም የሚገርም ሁኔታ ላይ ትገኛለች። ብሌን ከውስጧ ላይ የእናቷ ናፍቆት፣ ከውስጧ ላይ የእናቷ ጠረን ተቀምጧል። እናቷ በወጣችበት እንዳልተመለሰችና ከአረብ ሀገር ሄዳ
እንደሞተች ሁሉንም ነገር ሰምታለች። በጣም ግን የሚገርመው አሁንም ደግማ ይሄንን ነገር ስትነግራት ወላጅ አሳዳጊ እናቷ በጣም አሁንም ብሌን ተናዳ ዳግም ወደዚህ ቤት እንደማትመለስ ጥላት ወጣለች ማለት ነው። ይህም ማለት ደግሞ ውሸት አትዋሽኝ እባክሽ እናቴ እያለቻት ነበር። ግን ደግሞ ወላጅ አሳዳጊ እናቷ ለምንድን ነው ይሄንን የዋሸቻት ካላችሁ የዋሸችበት ትልቅ ምክንያት አላት። የበኃይሉ ቅጥረኛ ወይም ደግሞ ከበኃይሉ ጋር የሚሰራው ሰው ዳግምን በትክክል ሁሉንም ነገር እንድታገናኝ ከእናትና ከልጅ ከፈለጋችሁ ይሄንን ሚስጥር አድርጋችሁ ትቆያላችሁ፣ ብሌን ምንም ነገር ልታውቅ አይገባም በማለት የተናገረውን ንግግር ይሄንን ከውስጣቸው አስቀምጠው ነው የብሌን አሳዳጊ ዛሬ ላይ በልጃቸው እንደዚህ አይነት ነገር ግፍን አልሰራም፣ የኔንም ልጅ አላስገድልም በማለት ብሌንን ሊከዷት የቻሉት። ብሌን አሁን ላይ ቅሬታ ተሰምቷት ቤቱን ጥላ ቀጥታ የሄደችው ወደ ቤተ ክርስቲያን ነበር። እዛም ላይ ያለች ነበረ ዳግም ስልክ የደወለላት። ምን ነው ምን ሆነሽ ነው ፈልጌሽ ነበር ሲላት እሷም እያለቀሰች እንደነበረ እና ከወላጅ እናቷ ጋር እንደተጣላች ነግራው ቤቱን ጥላ እንደወጣች እየነገረችው ነበረ። ምክንያቱም ሰላም ከስራ አባራታለች። ሰላምና ብሌን እናትና ልጅ እንደሆኑ አይተዋወቁም። ግን ደግሞ የሁለቱ አለመተዋወቅ የብሌንን እናት ወይም ደግሞ የብሌንን አሳዳጊ እናት ተጠያቂ ሊያደርግ አይችልም። ምክንያቱም የዚህ ሁሉ ተጠያቂ በኃይሉ የሚባለው የሰላም ወንድም ነው። እሷ በአደራ መልኩ ትታለት ከሄደችበት ቅጽበትና ጊዜ ጀምሮ ልጆችን በህፃናት ጉልበትና እንዲሁም ደግሞ በህፃናት ዝውውር ወንጀለኛ የሆነው በኃይሉ አሁን ላይ የሰራባት ድራማ ወይም ደግሞ የሰራባት ነገር በጣሙን ያሳዝናል። ዛሬ ላይ ብሌን እናቷን ልታገኝ ጫፍ ላይ ተቃርባለች። እውነት እድል ቀንቷት ከእናቷ ትገናኝ ይሆን? ዳግምም ቢሆን ወደ ቤት አምጥቶ ከሰላም ጋር እርቀ ሰላም አውርዶ ሰላም የምትሄድበት የላትም እባክሽ ተረጃት ብሌንን በማለት ወደ ቤት መልሷታል። አሁን ላይ ሰላም ወደ ቤቷ እንዳስገባቻት አይተናታል። በቃ ወላጅ እናትሽን እንፈልጋታለን ደግሞ እዚሁ 22 ናት እንዴ በማለት ወላጅ እናቷን እንደምትፈልግላት አብራት ቃል እየገባችላት ነበረ። ቃል ግን ካጠገቧ ቁጭ ብላ እጅግ በጣም የሚሆነውን ነገር ሁሉ እየተከታተለች ነበር በአይነ ቁራኛ። ምክንያቱም ከበኃይሉ ጋራ ኩርርፍ ውስጥ የገባች ቢሆንም ይሄኛው ግን ንግግር የሚታለፍ እንዳልሆነ ስላወቀችው በፍጥነት ስልኳን ይዛ ወጣ ለበኃይሉ ትደውልለታለች። ይሄን ማለት ደግሞ በጣም ከባድ ነገር እንዳለና አሁን ላይ ጥንቃቄ እንደሚሻው ሁላቸውም የሚያውቁበት ነው። የበኃይሉ አብሮት የሚሰራው ሰራተኛው አሁን ላይ አንድ ሚስጥር አባክኗል። ይሄ ሚስጥር ደግሞ ምክንያቱም ከበኃይሉ ጆሮ ላይ መድረስ እንደሌለበት የታወቀ ነበረ። ግን ደግሞ አሁን ላይ ደርሶታል። ምክንያቱም ይሄንን ሚስጥር በአደባባይ የዘራው እሱ ነው። ከቃልዬ ነበረ ስልኳን ደውሎ የብሌንን ስልክ ቁጥር ስጭኝ ብሎ ምንድን ነው ስትለው ምን ለምንፈልግካት በምትለው ጊዜ አንድ ምነግረው ሚስጥር አለ በማለት የተናገረ መሆኑን እሷም ተገንዝባለች ማለት ነው። ወዲያውኑ ለበኃይሉ ደውላ ነበረ የብሌን እናት እየመጣች ነው ወደ ቤታችን በማለት ያለውን ነገር የተናገረችው ማለት ነው። የብሌን እናት ቆርጣለች። በቃ አሁን ላይ ያለው ነገር ተስፋ አስቆርጣቷል። ልጇም ይሞት እሷም ትሞት ማንም ይሞት ግድ አልሰጣትም። ነጠላዋን ከላዩ ላይ ደረብ አድርጋ ብቻ ስልኳን ትታ በሯን ሳትዘጋ ወጣ ወደ እነሰላም ቤት ይባላል የእሷ ቤት ነው ወደ ተባለው ቦታ ቀጥታ ወደ 22 አምርታ ነበረ። አንኳኩታው የገባችው በርም እንግዲህ የሰላም ቤት ነበረ። በሩን እያንኳኳች ነበር። እንድትገባ ፍቃድ አግኝታ ከገባች በኋላም እንግዲህ ያየችው ቀጥታ ብሌንን ነበረ። ብሌንም አለች፣ ልጇ ዳግምም አለ። እንዲሁም ደግሞ የሰላም ትክክለኛ ልጇ እንደሆነች ብሌን ልትናገር ይሆን የቆመችው እዛ ወይስ ደግሞ ሳታቅ ሳትናገር ትንፋሽ ሳታወጣ ልጄ ብሌን ብቻ እንዳለች በኃይሉ ሊደርስባት ይችላል። ምክንያቱም ደግሞ ተደውሎ ተነግሮታልና እኔ ወደ ቤት እየመጣሁ ነው፣ አንተ ደግሞ ሂድ ቤቷ ያዛትና አፈናት ተብሎ ስለነበረ ወደ ቤት ሲሄድ የበኃይሉ ተላላኪ አላገኛትም። ስለዚህ ደግሞ ቀጥታ ወደ በኃይሉ ቤት ይሄዳል ማለት ነው። እሱ በኃይሉ ደግሞ ወደ ሰላም ቤት ይመጣል ማለት ነው። በዚህ ንግግር መካከል በኃይሉ በድንገት እንግዲህ ከመቅስፈት በተሎ ከደረሰ ሳትናገር አንደበቷ ቃል ሳይወጣው ከደረሰ እድለኛ ነው ማለት ነው። ምክንያቱም በኃይሉ የሚዋረድበትና እንዲሁም ደግሞ አሁን ላይ የብሌን አሳዳጊና ብሌን የሚደሰቱበት ብሌን ከእናቷ ጋር ከሰላም ጋር የምትተዋወቅበት ዳግም ደግሞ ለረጅም ዓመታት
የናፈቃትን እናቱን በቅፉ የሚያስገባበት ጊዜው ረጅም አይደለም። ምክንያቱም ቃልዬም የምትዋረድበት ጊዜው እየራቀባት አይደለም። አሁን ቅርብ ጊዜ ትዋረዳለች። የሁኔታዋ ሁሉ በጣም የሚያስፈራ ሆኖባታል። ምክንያቱም ደግሞ ሰላም ከአረብ ሀገር የናፈቃትን የምግብ አይነት ልትሰራ ኩሽና በገባችበት ሰዓት ላይ ያገኘችው የመርዝ ብልቃጥ ምንድን ነው ብላ ይሄ ምንድን ነው መርዝ ይሸታል፣ መድኃኒት ይሸታል ብላ የጠየቀቻቸው ቃልዬ እንግዲህ በእርግጋ ከኩርሲ ከተቀመጠችበት ሶፋ ላይ ብድግ ብላ ስትመለከታት አይተን ነበረ። ምን አስደነገጠሽ ስትል ብሌን በተረጋጋ ሁኔታ ሆና ከሶፋዋ ላይ ቁጭ ብላ እየተመለከተቻት ነበረ። ምን አስባ እያሉ ሁለቱም ሲባባሉ ነበር። አሁን ላይ እንግዲህ ሰላም ብዙ ምልክቶችና ብዙ ጥናቶችን እያደረገች ትመስላለች። ምክንያቱም አሁን ላይ ሰላም አይኗን የምትገልጥበት መንገድ አሁን ነው።